በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ሥላሴ። በዚህ ርዕስ ስር ስለ ቅድስት ሥላሴ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ሦስትነት አንድነት እንማራለን። ሥላሴን ቅድስት ብለን የምንጠራው ሴት ልጅ ወልዳ እንደምታስገኝ ሥላሴ ዓለማት ፈጥረው ስላስገኙ ነው። ብዙዎች ስለ ቅድስት ሥላሴ ያለውን ትምህርት እየሰሙ በእውነት ክርስቲያኖች በአንድ አምላክ ያምናሉ? የሚያምኑት ከሆነ አብ፣ ወልድ፣ መንፈስ ቅዱስ ማለት ምንድን ነው ብለው ይጠይቃሉ። በተዛባ ግንዛቤም የተነሳ አንዳንድ ሰዎች ክርስቲያኖች ብዙ አማልክትን ያመልካሉ ብለው ይከሳሉ። የዚህም ምንጩ ሥላሴ የሚለውን ሦስት አማልክት ብለው ማሰባቸው። በክርስትና እምነት ይህ የተሳሳተ አመለካከት ነው። በክርስትና እምነት በብዙ አማልክት ወይም ፖሊቲዝም ማምለክ የተከለከለ ነው። የክርስትና እምነት ማዕከሉ በአንድ አምላክ ማመን ወይም ሞኖቲዝም ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናትና በማርቆስ ወንጌል ምዕራፍ 12 ከቁጥር 29 እስከ 30 ያለው ብሎ ነግሮናል። ብዙዎቻችን ተተንትኖ ከተዘጋጀው ስነ መለኮታዊ ጥናት ይልቅ ለጊዜያችን በሚመጥን መልኩ ተስተካክሎ አጠር መጠን ብሎ የቀረበን አስተምሮ እንፈልጋለንና በዚህ አጭር ትምህርት ደግሞ የምንማረውም ስለ ሥላሴ እግዚአብሔር ራሱን ለሰው ከገለጸበት አንጻር በመመልከት ነው። ቅድስት ሥላሴ እግዚአብሔርን የሚመስለው ማንም የለም። እግዚአብሔር በኢሳይያስ አንደበት እኔ አምላክ ነኝ ሌላ የለምና የቀድሞውን የጥንቱን ነገር አስቡ፣ እኔ እግዚአብሔር ነኝ እንደ እኔም ያለ ማንም የለም ብሎ በትንቢተ ኢሳይያስ ምዕራፍ 46 ከቁጥር 9 ተናግረዋል። እግዚአብሔር በሁሉ ነገር የተለየ የሚተካከለው የሌለ ነው። እንግዲህ እተካከላለው ዘንድ በማን መሰላችሁኝ ይላል ቅዱሱ በኢሳይያስ ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 25። ዓለምን ሁሉ በውስጣቸው የሚገኘውን ሁሉ የፈጠረ የሚመስለው የሌለ እግዚአብሔር ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ተብሎ ዘፍጥረት ምዕራፍ 1 ከቁጥር 1 እርሱንም የሚመስለው የለምና እግዚአብሔር ከሰው ችሎታና ግምት የላቀ የመጠቀ ነው። የኛ የሆነው ጠባብ አእምሮ በተዳሰሰ ጥቂት ማብራሪያ እርሱንና መለኮታዊ አምላክነቱን ገልጦ ማስረዳት አይቻልም። የእግዚአብሔር ሐሳቡ፣ መንገዱ፣ ዓላማው፣ እቅዱ የሰው ከሆነው የተለየ ነው። እሳቤ እንዳሰባችሁ መንገዳችሁንም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ተብሎ በትንቢተ ኢሳይያስ ምዕራፍ 55 ከቁጥር 8 እስከ 9 እንዳለ ስለ እግዚአብሔር የምናውቀው ወይም ያወቅነውን የገለጠልንን ያህል ብቻ ነው። ስለ እግዚአብሔር ሁሉንም ነገር የምናውቅ አይደለንምና እግዚአብሔር አምላካችን ስለ ራሱ ያልገለጠልንን ምስጢራት አሉ። ሊቀ ነቢያት ሙሴ ምስጢሩ ለአምላካችን ለእግዚአብሔር ነው የተገለጠው፣ ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለም ለልጆቻችን ነው ተብሎ በዘዳግም ምዕራፍ 29 ከቁጥር 29 እንደተገለጸው በዙሪያችን ከሚገኙ ነገሮች ሁሉ የተለየ ከመሆኑ የተነሳ ስለ እርሱ በሰው ቋንቋ መናገርና ማስረዳት ከባድ ነው። ስለዚህ መለኮታዊ ነገርን ለማስረዳት ምሳሌዎችን መጠቀም ግድ ይሆናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትምህርቱ በርካታ ምሳሌዎችን ተጠቅሞ አስተምረዋል። ቅዱስ ማቴዎስ እንደተናገረው ቢያንስ አንድ ምሳሌ ሳይጨምር አልተናገረም ነበር። ኢየሱስም ለሕዝቡ ይህን ሁሉ በምሳሌ ተናገረ። በነቢዩም በምሳሌ አፌን እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ የተባለው ይፈጸም ዘንድ ያለ ምሳሌ አልተናገራቸውም። ማቴዎስ 13 ከቁጥር 34። እነዚህ ምሳሌዎች ከሰማያኑ የዘወትር ሕይወት የመነጨ ናቸው። ስለ መለኮት የሚነገረውን እውነት የሚመስሉ ምሳሌዎች ወይም ማስረጃዎች ተሰጥተዋል። ይህም በግድግዳ ላይ ያለ ስዕልን እንደመመልከት ነው። ስዕሉ ተፈጥሮን በቀጥታ የምንመለከትበት ባይሆንም ተፈጥሮን ግን ወክሎ መስሎ ያቀርባል። የሚወርድ ውሃ በስዕሉ ላይ ብንመለከት ለመጠጣት እጃችንንም አንዘረጋም። በስዕሉ ላይ እሳት ቢኖር እውነተኛው እሳት ስላልሆነ በጥንቃቄ እጃችንን ዘርግተን የእሳቱን ነበልባል ሳያቃጥለን መንካት እንችላለን። ምሳሌ እንደ ስዕሉ እውነትን ለማስረዳት ይቀርባል። ምሳሌ እውነቱን ለማስረዳት በጽሑፍም ሊቀርብ ይችላል። ነገር ግን እውነቱ አሁንም ከማንኛውም ምሳሌ በላይ ነው። እውነተኛ የወይን ግንድ እኔ ነኝ ተብሎ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 27 በማለት ጌታችን የተናገረው
የእውነተኛ ወይን ግንድ ምሳሌ ለቅድስት ሥላሴ ጥሩ ምሳሌ ሆኖ ሊቀርብ ይችላል። ሙሉውን ምዕራፍ ስናነብ ስለ ሦስቱም አካላት ያስተማረውን ትምህርት እናገኛለንና የተለያዩ አይነቶች ዛፎች ስለሚገኙበት አንድ የአትክልት ስፍራ እናስብ። አንዳንዶቹ ስራቸው ከመሬት ጠልቆ የገቡ የተፈጥሮ ዛፎች ናቸው። ሌሎቹ ደግሞ ለአካባቢ ወይም ለቤት ማሳመሪያ እንዲሆኑ የተሰሩ ስር የሌላቸው ሰው ሰራሽ ዛፎች ናቸው። ቀጥሎ የሚገኙት ዛፎች ደግሞ ቅርንጫፎች ቢኖሯቸውም ስር ግን የሌላቸው ናቸው። በማስከተልም ያሉት ከፕላስቲክ የተሰሩ ዛፎች ሲሆኑ በእነዚህ ሁሉ መካከል ግን እውነተኛ ወይን ዛፍ ይገኛልና በዚህ በአእምሮ በታሰበ የአትክልት ስፍራ እውነተኛው ዛፍና ጥራቱን እንዴት ለይተን ማወቅ እንችላለን? ወይም እውነተኛው ዛፍ ራሱን እንዴት አድርጎ መግለጥ ይችላል? ዛፉ ምንነቱን፣ ጥራቱን ለይተን ማወቅ እንዲያስችለን ራሱ የሚገልጥበት መንገድ ሊኖረው ያስፈልጋልና ዛፍ ብቻ ሳይሆን ማንኛውም በዚህ ዓለም የሚገኝ ቁሳዊ ነገር ራሱን የሚገልጥበት መንገድ አለው። ለምሳሌ ፀሐይን ብንወስድ መኖሯን የሚያረጋግጡላት ነገሮች በክበቧ በብርሃኗና በሙቀቷ አማካኝነት ፀሐይ ስለመኖሯን እናገራለን። በእነዚህም ወሳኝ በሆኑ መገለጫዎቿ አማካኝነት ፀሐይ ስለመኖሯና ስለ ተጽዕኖዋ ግልጽ ታደርጋለች። እነዚህ ሦስቱም በሁሉ ዘንድ የምትታወቅ የአንዲት ፀሐይ መገለጫዎች ናቸው። እነዚህም ሦስቱ የፀሐይ መገለጫዎች ባይኖሩ ፀሐይ ሐሳብ ብቻ የምትሆን ወይም የለችም ተብላ የምትቆጠር ነበረች። እንደዚሁ ስለ እግዚአብሔር መኖርን እንሰማለን እናነባለንም። ይህ እውነት ግን እግዚአብሔር ራሱን ባይገልጥ ኖሮ ተራ ሐሳብ ወይም አጠራጣሪ እምነት ይሆን ነበር። እግዚአብሔር ራሱን የገለጠበትና የሚገልጥበት የራሱ ብቻ የሆኑ ብቸኛ መንገዶች አሉ። ስለ ቅድስት ሥላሴ የምንለው ወይም የምንለውም እውነት ዋና ምንጭም ይኸው ነው። ስለ ሥላሴ በማወቅና በመረዳት እግዚአብሔር አለ እንላለን። እግዚአብሔር ራሱን ብቸኛ በሆነ መንገድ ገልጧልና። ስለዚህ ስለ ቅድስት ሥላሴ ከቅዱሳን መጻሕፍት በምናደርገው ፍለጋ የሚከተሉትን እንመለከታለን። እግዚአብሔር አብ። ስለ ወይኑ ዛፍ ስናስብ ቀድሞ የሚታሰበን ስሩ ነው። እውነተኛው ዛፍ ስር አለው፣ ስር የሌለው ዛፍ የለም። ካልሆነ ግን ቃል ወይም ሐሳብ እንጂ እውነተኛ ዛፍ ሊሆን አይችልም። ለእያንዳንዱም እንደዚሁ አባት አለው። አባት የሌለው በራሱ ያለና የሚኖር አስገኝ የሌለው የሁሉ አባት ግን ማን ነው? የሁሉ አባት እግዚአብሔር ራሱ ነው። እግዚአብሔርን አባት ለማለት አብ ብለን እንጠራዋለን። እርሱም ከሦስቱ አካላት አንዱ ነው። ነገር ግን አባት ስንል ምን ማለታችን ነው? የእግዚአብሔር ወልድ ወይም የኢየሱስ ክርስቶስ አባት ነው። ጌታችን እውነተኛ የወይን ግንድ ነኝ ብሎናል በዮሐንስ ወንጌል ምዕራፍ 15 ከቁጥር 1። ነገር ግን የማን ልጅ ነው? ፈሪሳውያንም ተሰብስበው ሳለ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብለው ጠየቃቸው። ማቴዎስ ወንጌል ምዕራፍ 22 ከቁጥር 42። ጌታችን እንደ ሰው ከሥጋ አባት ተወልዶ ቢሆን ስለ ሥጋ አባቱ ይነግረን ነበር። ክርስቲያኖችም ሆኑ ሌሎች እግዚአብሔር አብ የኢየሱስ ክርስቶስ አባት እንደሆኑ ስለተለያዩ ምክንያቶች ያምናሉ። የማይታይ የማይመረመረው እግዚአብሔር አብ የእግዚአብሔር ወልድ የኢየሱስ ክርስቶስ አባት ነው። ጌታችን ኢየሱስ ክርስቶስም በወይኑ ዛፍ ምሳሌ ገበሬውም አባቴ ነው እንዳለ በተለያዩ አጋጣሚዎች እግዚአብሔርን አብ አባቴ ብሎ ጠርቶታል። ቅዱስ ጳውሎስም እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አባት ብሎ ጠርቶታል በቆሮንቶስ ምዕራፍ 1 ከቁጥር 3። ኢየሱስ ክርስቶስ ከእግዚአብሔር አብ የተገኘ ነው። ጌታችንም ራሱ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተወዋለሁ፣ ወደ አብም እሄዳለሁ ብሎናል በዮሐንስ ወንጌል ምዕራፍ 16 ከቁጥር 28። በትንቢትም አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆኑ በእስራኤልም ላይ ገዢ የሚሆን ይወጣልኛል ተብሎ በትንቢተ ሚክያስ ምዕራፍ 5 ከቁጥር 2 ተብሎ ተነግሮናልና ጌታችን ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል ዮሐንስ ወንጌል ምዕራፍ 6 ከቁጥር 57 ብሎናል። ከክርስቶስ እኩል የእግዚአብሔር አብን አባትነት እጋራለሁ የሚል አይኖርም። እግዚአብሔር አብ የኢየሱስ ክርስቶስ አባትነት በተፈጥሮ ሕግ እንደሚሆነው በማግባትና ወይም በመውለድ አይደለም። እግዚአብሔር መንፈስ ነውና ስለ እርሱ የምንናገረውም በመንፈሳዊ መንገድ ነው። እግዚአብሔር የሁሉ አባት ነው። እግዚአብሔር የሁሉ ፈጣሪ ነው። ለሁላችን አንድ አባት ያለን አይደለንምን? አንድ አምላክስ የፈጠርን አይደለምን? የአባቶቻችን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ወንድማችንን ስለምን አታለልን ተብሎ በሚልክያስ ትንቢተ ሚልክያስ ምዕራፍ 2 ከቁጥር 10 ተጽፎልናል። ሊቀ ነቢያት ሙሴም እስራኤልን ደንቆሮ ብልሃተኛም ያልሆነ ሕዝብ ሆይ ለእግዚአብሔር ይህንን ትመልሳለህ? የገዛ አባትህ አይደለምን? የፈጠረህ ያጸና እርሱ ነው ተብሎ በዘዳግም 32 ከቁጥር 6 ብሎናል።
ነቢዩ ኢሳይያስም አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃንን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ሥራ ነን ተብሎ በትንቢተ ኢሳይያስ ምዕራፍ 64 ከቁጥር 8 ብሎናል። ቅዱስ ጳውሎስስ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን፣ ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ በቆሮንቶስ ምዕራፍ 8 ከቁጥር 6 እንዲሁም በእርሱ ሕያዋንንና እንንቀሳቀሳለን እንኖርማለን ተብሎ የሐዋርያት ሥራ ምዕራፍ 17 ከቁጥር 28 ተጽፏል። እግዚአብሔር የሚያምኑበት አማንያን ሁሉ ለሚያምኑበት ሁሉ አባት ነው። እግዚአብሔር ስለወደደንና ስለራራልን እኛም አምላክነቱንና አባትነቱን አምነን በጥምቀት በመወለዳችን አባታችን ይባላል። በበጎ ፈቃዱ እንደወደደን በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ነው ይላል በኤፌሶን ምዕራፍ 1 ከቁጥር 5። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጁ ነው ብለን ለምናምን ሁሉ እግዚአብሔር አባታችን ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እንደተጻፈ። እንዲሁም ስናጠቃልለው እግዚአብሔር አብ የኢየሱስ ክርስቶስ አባት ሲሆን ኢየሱስ ክርስቶስም አንድያ ልጁ ነው። እንዲሁም ሁሉን ፈጥሯልና የፍጥረታት ሁሉ አባት ነው። እንዲሁም በእርሱ የሚያምኑ ሁሉ አባት ነው። የሕይወት ምንጭ ነው። መንፈስ ቅዱስም የወጣው ወይም የሰረጸው ከእርሱ ነው ተብሎ በዮሐንስ ወንጌል ምዕራፍ 15 ከቁጥር 26 እንደተገለጸው። በአዲስ ኪዳን በእግዚአብሔር አብ ማመን ማለት በአንድ እግዚአብሔር ማመን ማለት ነው። አባት የሚለው የሚምታታባቸው የእግዚአብሔርን አባትነት ከሥጋ አባትነት ጋር ከማገናኘት መቆጠብ ይገባቸዋልና አባትነቱ የሥጋ አባትነትን አያመለክትም። እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድነት በሦስትነት ብለን እናምናለንና ይቀጥላል። ወስብሐት ለእግዚአብሔር።